አሁን የ9 ዓመት ልጅ ያለችኝ ሴት ልጅ ተክቼ ያለውኝ እግዚአብሔር ይመስገን። ከመጣሽ በኋላ ሳትጋቡ እንትን የለንም ማለቴ አብረን ኖርን ከዛ ልጅ ወለድኩ። ልጅ ወልጄ ከዛ ያው አዲስ አበባ መኖርም ስለማንችል አቅምም ስለሌለን ሁለታችንም ከዛ የኔ ልጅቷን ወደ ጎንደር እንድንወስዳት ተነጋገሩ። ወደ ቤተሰቦቹ ማለት ነው። ወደ እኔ ቤተሰቦች መልሼ አልወስድም። ለምን በቃ የዛን ሰዓት እንደዛ ስለሆንኩኝ ድጋሚ ደግሞ ይቻ አትማርም እንደ ደነዝናት እንደ እንዳይሉኝ በቃ ማሪ ጥያቄው ሳትጋቡ ነበር። ጥያቄው አጭር መልስ ነው። አልተጋባንም። አብራችሁ ቤት ተከራይታችሁ መኖር ጀመራችሁ፣ ወለዳችሁ። አሁን የ9 ዓመት ልጅ አላችሁ። እስካሁን አልተጋባችሁ? ጋብቻ የለንም፣ ዝም ብለን ነው የምንኖረው። ግን ቤተሰብ ጋር ሄዷል። እኔ ቤተሰብ ጋር ሄጃለሁ። ኦኬ፣ ቤተሰቡን ታውቂያለሽ? ቤተሰብሽን ያውቃል? እሺ፣ ከዛስ አንቺ አሁን አረብ ሀገር ነው ያለሽ? አሁን አረብ ሀገር ነው ያለሁት። ቆይ ስንት ዓመት አዲስ አበባ ውስጥ አንድ ቤት ኖራችሁ ነው ከወለዳችሁ በኋላ ወደ አረብ ሀገር የመጣሽ? ወይም አሁን አረብ ሀገር ከመጣሽ ስንት ዓመትሽ ነው? ኦኬ፣ በፊት ቤይሩት ነበረው ከ4 ዓመት ቆይቻለሁኝ። አሁን እዚህ ገና 1 ዓመት ከምናምን ነው። ስለዚህ 5 ዓመት አብረን ግን ከ9 ዓመት ትዳር 4 ዓመት ነው አንድ ቤት የኖራችሁት። 5 ዓመቱን አንቺ አረብ ሀገር ላይ 4 ዓመት ቤይሩት፣ 1 ዓመት ዱባይ። ገባኝ። ከ9 ዓመት ትዳር 4 ዓመቱን አንቺ ስደት ላይ ነሽ፣ 5 ዓመቱን ስደት ላይ ነሽ፣ 4 ዓመቱን ነው አብራችሁ የኖራችሁት። እና አሁን ባልሽ እየጠበቀሽ ነው? ባሌ እየጠበቀኝ ነው ማለት ያው ምንም 5 ሳንቲም በጣም 5 ሳንቲም ከኔ አይፈልግም። እንደውም ራሱ እያስቀመጠ ነው። በጣም ጎበዝ ነው። በዚህ አጋጣሚ በቃ ሴት ናት ልጄ ጎንደር ነች። ያው አላገኛትም በስልክ እሱ ቤተሰቦቹ ጋር። እሺ፣ ምንድን ነበር ምክንያታችሁ? አንቺ አረብ ሀገር የመጣሽበት ምክንያት ማለት አንቺና እሱ ሁለታችሁም ወጣቶች ናችሁ። ሰርታችሁ ልጃችሁን ማሳደግ አትችሉም ነበር? እንችላለን፣ ግን ያው አለ አይደለ የራሳችን የሆነ ነገር እናርግም። ሲጀመር አሁን ልጄ እኮ እናቴ እኮ አትለኝም ማለት ልጃችሁ ያለ እናት ያለ አባት ሀያት ጋር እንድታድግ ለምን ትገደዳለች? እንደ ማንኛውም ልጅ ከእናትና ከአባቷ ጋር የማደግ መብት አላት። ስለዚህ የራሳችሁ ነገር ከፈለጋችሁ ከመወለዳችሁ በፊት የራሳችሁን ነገር ለምን አላደረጋችሁም? አዎ ልጄ እኮ ሲጀመር ክርስትናም የተነሳችው ጎንደር ነው። ክርስትና ተነስታ ነው እኔ እዛ ጥያት የመጣሁኝ። አሁን የምትለኝ ታውቃለች፣ ይነግሯታል ማለት እዛ የምትጠራው በአባቷ በባለቤቴ ስም ነው። ይነግሯታል። እናትሽ ናት ፎቶ እያሳዩ ምቺ እናትሽ ናት ውዴ እናትሽ ናት እያሉ ያሳያታል። እህቴ ነው የምትለኝ አላልሽም? እነሱ ፊት ሲሆን አያቶቿ ፊት ሲሆን እህቴ ትለኛለች። ዞር ሲሉ ደግሞ እኔ ምንሽ ነኝ ስላት እናቴ ትለኛለች። ያኔ ታውቃለች፣ ውስጧ ያውቃል። ግን አሁን እንደ እግዚአብሔር ፍቃድ ወደፊት እናመጣታለን፣ አንድ ላይ እናረጋታለን። ጥሩ፣ ፈጣሪ ያሳድግላችሁ። እናመሰግናለን በጣም። እኔም አመሰግናለሁ በጣም። ፍቅር ነኝ። ሰላም ሀቡዬ አለን። እንዴት ነሽ? ይሰማል? አዎ፣ ቆይ አንዴ አለ። እግዚአብሔር ይመስገን። ደህና ነሽ? አሁን ይሰማል ማሪ? አስገባሽልኝ። አመሰግናለሁ፣ በጣም አመሰግናለሁ። ግን አማርኛ በደንብ አልችልም። ምን መሰለሽ አቡ በደንብ ይሰማል? አዎ። እሺ፣ እኔ ቆንጆ እና ስላስገባሽልኝ አመሰግናለሁ። እኔ የምልሽ ማለት ነው አቡ የሆነ ልጅ ጋር በቲክቶክ ተዋወቀን። እሺ
ከዛ 2 ዓመት አይል ቆይተናል። ከዛ ከቆይታ በኋላ ፎቶ እኒ ፖስት ይላል። ከዛ አንድ ጊዜ ፖስትኩ። ከዛ ተጣልተን አነሳው እሱ ማነሳ አሁን ደግሞ ፎቶ ካልፖስት የምር ጮጋራ አቃጠለኝ። እሱ የምኖረው ሳውዝ አፍሪካ ነው፣ እኔ የምኖረው ዱባይ። ይቅርታ ጠያችሁ ጠፋው። እጄ ልታጠብ ሄጄ ነው። ልጅቷ የት ሄደች ሳትመከር? የት ሄደች? እኛንም አካተንሽን። ልፖስተው አልፖስተው ነው አይደል? ፍቅረኛዬ ፖስትኝ አለኝ። ልፖስተው ወይስ አልፖስተው ነው አይደል ጥያቄዋ? Let's have dinner. Dinner time. ልፖስተው ወይስ አልፖስተው አላለችም። ካልፖስተትሽኝ እንለያይ ብሎኛል። እሺ ሌላስ? ዜድ ነኝ ተስፈኛዋ። ዜድ ተስፈኛዋ ዜድ ተስፈኛዋ ዜድ ተኝታለች። እንቅልፏን እያንኮራፋች ነው። በደንብ ተኝ። እሺ ሌላ አፍቃሪ ያስገባል። አይ ሀቡ እሺ ሌላ አፍቃሪ ያስገቡ። አንድ ብቻ ነው። አፍቃሪ ነኝ ብላችሁ ጻፉ። ሞዴሬተሮች ያስገባችኋል። ሙስጠፋን ሰፖርት አድርጉት። እራታችንን ላሳያችሁ። ቀይ ወጥ፣ ስጋ ወጥ፣ እንጀራ። ወይኔ ግን አይሱ እንጀራ ስለማይበላ ሙስጠፋ انا اسفه راح اكل قدامك. لا عادي يا اختي، ان شاء الله الف صحه يا رب. شكرا لكم جميعا. شكرا لاثيوبيا، الله يسعدكم يا رب. الله يسعدك اختي حبيبه. شكرا لك، شكرا لكل اصدقائك. امين. هيدو هاي شي جايز 20 يلا نروح ل20 ان شاء الله. ያላችሁን ስጡት። ትጻድቃላችሁ። ሰውን ለመርዳት ሰው መሆን ብቻ በቂ ነው። ዜግነቱን፣ ሃይማኖቱን፣ ምንነቱን ሳይሆን ሰውነቱን ብቻ አይታችሁ ሰው ነው። የሰው ልጅ ተርቦ መጣ፣ ያቅማችሁን እርዱት። ጦርነት ነው ሚስቱን ልጆቹን ያሳጣው። አሁን እሱ ድንኳን ደኩኖ ኸይማ ነው የሚኖረው። ከራሱ ልጅ አልፎ የሰው ልጆችን አቅፎ ነው የሚኖረው። ገብታችሁ ቪዲዮዎቹን ማየት ትችላላችሁ። እናንተ በምትሰጡት ጊፍት ኩብዝ፣ ቂጣ፣ ሩዝ ያገኘውን ነገር ገዝቶ እሱና ልጆቹ የሰው ልጆች ሳይቀር ማለት ነው አብሮ ይበላሉ። እሺ ዳር
አቤት ሰላም ነው አቡ? እንዴት ነህ? እግዚአብሔር ይመስገን አለሁ። አለን። አፍቃሪ ነህ? አዎ። እሺ ከተዋወቃችሁ ጀምር። እሺ የተዋወቅነው በፌስቡክ ነው 2010 ላይ ማለት ነው። እሺ እሷ የምትኖረው ስደት ላይ ነው ያለችው እስካሁን ድረስ። ግን ማለት በፎቶ አላውቃትም፣ እኔም ብቻ ነው የምታውቀኝ። በተለያየ ችግር የሆነ የራሷ የሆነ ኬዝና ትልቅ ችግር ላልባት ምክንያት ነው ሁሌ የምታቀርበልኝ። ፎቶዋን እንዳይቻላቅም በቪዲዮም አላውቃትም። ግን በየጊዜው በጣም እንድትመጣ ጨቀጭቃታለሁ። እችን ጨርሼ እያለች 2012 ነበር እንድትመጣ ቃል የገባችው። አመት ስትጨምር ዛሬ ድረስ ደርሳለች ማለት ነው። አሁንም እመጣለሁ ብላ አሁን ጾም ማጃ አካባቢ ነበር እመጣለሁ ያለችው። አሁን ደግሞ አራዝማ ለቀጣይ አመታም እንደምትመጣ ነው ቃል የምትገባለች። እና እንዳልተው በሰዓቱ ቃል የገባውላት ነገር አለ፣ ሀሳቤ እንዳልቀይር ማለት ነው። እሷ ደግሞ እንዳትመጣ ደግሞ ምክንያቷ በቃ የሆነ ተናድጄ ልወስን ስል ደግሞ ምክንያቷ ሌላ እየደረደረች በቃ አልቻልኳትም እና ምን ማድረግ አለብኝ የሚለው ነው። 2010 በፌስቡክ ተዋወቃችሁ። አሁን በኢትዮጵያ 2017 ነው። 7 ዓመት ሙሉ በፎቶ ማታቃትን፣ በቪዲዮ የተከማታቃትን፣ በስልክ ብቻ የምታወራትን ሴት 7 ዓመት የጠበቅ ጀግና እንድንልክ ነው። እውነት ነው። እግዚአብሔርን ማርያም እውነቴን ነው። እሺ ጎበዝ፣ አንተ እውነተኛ አፍቃሪ ነህ። ብር ልካልህ ታውቃለች? በጭራሽ ልካለኝ አታውቅም። እንድትልክልኝም አልፈልግም። እኔ እንደውም መጨረሻ ማምጫ ካጣሽ ራሱ ልላክልሽ ብያት ነበር። ዋው ዩር አሜዚንግ! የምር በጣም ጎበዝ። ተማሩ፣ አበሻ ወንዶች ተማሩ ከሱ። ከሴት ብር የምትጠይቁ እዩ። መምጫ ልላክልሽ ሁላ አላት፣ መመልክ ማያውቃትን ሴት። እሺ ግን ታዲያ ምንዋን ያፈቀርከው ወንድሜ? መልኳን ማለት እንደ ቀልድ ነበረ ማለት አስተሳሰቧ የሆነ ምክሯ የሆነ ንግግሯ ምናምን በጣም ይመቻል እና ለፍቅር ያላት አስተሳሰብ አመለካከት ያ ነገሯ ተመቸኝ እና በመጀመሪያ ሰዓት ላይ ስልክም ነገር ነበረ ስልኬ አይረባም ነበር ነው የምትለኝ። ልግዛልሽ ሁሉ ብያት ነበረ እዛ እያለች ማለት ነው። ምንም ከኔ ምንም ነበረ። አዎ ማርያምን። እሺ ግን እንድልክላትም ፈቃደኛ አይደለችም። ለመታየትም ደግሞ በቃ የሆነ የደረሰብኝ ከዚህ በፊት የገጠመኝ ነገር አለ እያለች በቃ ምክንያቷ የሆነ በሰዓቱ ያሳምነኛል። ከቆየሁ በኋላ ብቻዬን ስሆን ነው የምናደደው። በቃ ለምን እንደዚህ ይሆናለሁ እያልኩ ማለት ነው። እሺ እና እሷ የምታቀርብልኝ መስዋዕቱ ምክንያቷ በቃ የሆነ ያሳምነኛል። ብቻዬን ሰው ነው በቃ ግራ የሚያጋባኝና የሚያናድደኝ ማለት ነው። የሆነ እናቁም ስላት ወይም ማቁም ለማትመጪም ከሆነ ከዚህ በኋላ በቃ ውሳኔሽን አሳውቂኝ ስላት አሁን ጭርሼ እመጣለሁ ምናምን ትላለች። የሆነ ነገር ጀምሬ የሆነ ነገር ገዝቼ ነው የሆነ ቤት ሰር ጀምሬ ያለው መጨረስ አለብኝ አለች። ቤቱን ስጨርስ አሁን ደግሞ ስጨርስ እቃ ማሟላት አለብኝ አለች። የሆነ በየጊዜው የሆነ ነገር አልቅም። አንዴ ደግሞ እናቴ ታማብኝ እሷ ማሳከም አለብኝ፣ የተበደርኩትን ብድር መክፈል አለብኝ እያለች በየጊዜው በቃ ምክንያቷ ማለቅ የሉም። በቃ 7 ዓመት በጣም ብዙ ነው። 7 ዓመት እንጃ፣ ከባድ ነው ለማመን ራሱ ይከብዳል። ማለት ከእድሜክ ላይ 7 ዓመት ጠብቀሃት አሁን ስትመጣ ባትወዳትስ? አንተ ምን ዋናው? እኔ ምንም ብትሆን ችግር የለም። አስተሳሰቧ ብቻ ነው የተመቸኝ። እኔም ከሷ ምንም አልጠብቅም። አስተሳሰቧ ደስ ይላል። የእውነት እንደዚህ አይነት አፍቃሪ በዚህ ዘመን መኖሩ በጣም ደስ ይላል። ግን ከባድ ነው። እንግዲህ 7 ዓመት አቃጥለሃል ጠብቃታ። አሁን መጨረሻ ላይ መች እመጣለሁ አለች። አሁን ማለት አንተ እድሜክ ስንት ነው? አሁን 33 ነው። እሺ አንተ 33 ነህ፣ እሷ 50 ወይ 60 ብትሆንስ ስትመጣ ችግር የለብክም? እኔ ችግር የለብኝም። በእድሜ ማተር ነው፣ ምንም ጣጣ የለውም። እኔ አምኜበት ነው ሲጀምር የገባሁት።
የሆነ ምንም የጠበቅኩት ነገር የለም። ብቻ ግን በቃ ለእኔ ትመጣ